ለብዙዎች የሳቅ ምንጭ የነበረው ነጻነት ወርቅነህ ዛሬ በህይወት የለም። ነገር ግን ጥሏቸው ያለፉት አሻራዎቹ ዛሬም በህይወት ባይኖርም እንኳ ስሙን ከመቃብር በላይ ከፍ አድርገው ያነሱታል፣ ወደፊትም ቢሆን ያስታውሱታል። ነጻነት ወርቅነህ በተለይም በአስቂኝ ፊልምና ቲያትር ዘርፍ በግንባር ቀደምትነት ከሚጠቀሱ ተዋናያን አንዱ ነበር። ጥርስ አያስከድኑም ከሚባሉ ጨዋታ አዋቂ የቴሌቪዥን መሰናዶ አቅራቢዎች መካከልም ስሙ ከፍ ብሎ ይነሳል። ኤፍቢአይ፣ ባለቀለም ህልሞችና የአንቺው ሌባን ጨምሮ በሌሎችም አስቂኝ ፊልሞች እንዲሁም እንደ ፍሬሽማን ባሉ አዝናኝ ተውኔቶች የሚታወቀው ነጻነት ባደረበት ህመም ምክንያት ከዚህ ዓለም በሞት ተለይቷል። ነጻነት ተወዳጅ የሆነውና በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ አዘጋጅና አቅራቢም ነበር። ተወዳዳሪዎቹን በሚጠይቅበት አስቂኝ ጥያቄ እንዲሁም ጣል በሚያደርጋቸው አዝናኝ የሳቅ አስተያየቶች ይታወሳል። ነጻነት በቴሌቪዥን ማስታወቂያዎችም ዝነኛ ነበር። ስለ ነጻነት ወርቅነህ በተለይም ቢቢሲ ከሱ ጋር ሲሰሩ የነበሩ የቅርብ ወዳጆቹንና ጓደኞቹን አነጋግሮ ያሰናዳው መሰናዶ አለ። እንደሚታወቀው ፈጣኑ ነጻነት በሚል በግንባር ቀደምትነት የተቀመጠው የባህልና ስፖርት ሚኒስትር ዴኤታው የቲያትር ባለሙያው ተባባሪ ፕሮፌሰር ነብዩ ባዬ ነጻነትን የሚያውቁት ከ1990ዎቹ አንስቶ ነው። ያኔ ገና 20 ዓመት ቢሆነው ነው። ወጣት ነው። የ1980ዎቹ መጨረሻና የ1990ዎቹ አዲስ አበባ ውስጥ የአማተር እንቅስቃሴ በጣም የተስፋፋበት እንደነበርም ያስታውሳሉ። ቄራ አካባቢ ሳምሶን ታደሰ ቤቢና ሰለሞን ቦጋለ፣ መርካቶ አካባቢ ደግሞ ቴዎድሮስ ካሳሁን፣ ቴዎዲ አፍሮና አብነት አጎናፍር በኪነ ጥበብ እንቅስቃሴያቸው ይታወቃሉ። ወደ ሀገር ፍቅርና ገዳም ሰፈር አካባቢ ስማቸው በሚጠራው መካከል ደግሞ ነብዩና ነጻነት ይገኙበታል። በዘመኑ በጣም ብዙ ወጣቶች ወደ ቲያትር ይገቡ ነበር። የኪነ ጥበብ ክበባትም እጅግ ብዙ ነበሩ። በትወና በጽሁፍና በዝግጅት ስመጥር ባለሙያዎች መነሻቸውም ይኸው ነው። ከነዚያ ወጣቶች ውስጥም በጣም ፈጣንና በተለይ ለኮሜዲ ስራዎች እጅግ ከፍ ያለ ስጦታ ያለው ነጻነት እንደነበር ያስታውሳሉ። በ1990ዎቹ ዓመተ ምህረት እሳቸው ዩኒቨርሲቲ ተማሪ ሳሉ ነጻነት ደግሞ ማክሲ ሚዲያ ኢንተርፕራይዝ በሚባል ክበብ ቲያትር ሲሰለጥን አግኝተውታል። ያኔው የዩኒቨርሲቲ ተማሪ ነብዩ ባዬ አሰልጣኝ ሆነው ነበረ ወደዛ ይሄዱት። የበለጠ ሙያውን እያዳበረ ብዙ እየታተረ ነበር ያገኘሁት ይላሉ። እንደሳቸው ገለጻ ከሆነ ከዚያ በኋላም በስራ አልፎ አልፎ እንደሚገናኙ ተናግረዋል። ነጻነትን የሚገልጹት ፈጣን አእምሮ ያለው ብለው ነው። ይህ ፈጣንና ደግሞ ለኮሜዲ ስራው አንዱ መሰረታዊ ነገር ነው። የኮሜዲ ስራ ፈጣን አእምሮና የፈጠራ ችሎታ ይፈልጋል ይላሉ የቲያትር ባለሙያው። ድንገቴ ፈጠራ ወይም ደግሞ ኮሜዲ ከሚሰሩ ባለሙያዎች መካከል ነጥረው የወጡት ፈጣን አእምሮ ያላቸው ናቸው ሲሉም አረጋግጠዋል። ነጻነት ወርቅነህን ለረዥም ጊዜ ከሚያውቁትና አብረውት ከሰሩት መካከል አንዷ የሆነችው ደራሲና አዘጋጅ መዓዛ ወርቁ በተለያዩ የመድረክ የቴሌቪዥንና የሬዲዮ ስራዎች ላይ በሚያሳየው ተፈጥሯዊ የትወና ብቃት ከፍ ያለ አድናቆት እንዳላት ትናገራለች። ኪነ ጥበብን በማንኛውም መንገድ ቢሰራ አሳምሮና አሳድጎ የሚሰራ ለየት ያለ ተሰጥኦ ያለው ተዋናይ እንደነበር የሚያውቁ ሁሉ የሚመሰክሩለት ነው። ነጻነት በስራው ላይ በምንም አይነት የዲሲፕሊን ችግር የማይታይበት ለቡድን ስራ የተመቸ ስኬታማ ባለሙያ ነው ትላለች መዓዛ። አክላም ስራ ቀለል ብሎ እንዲሰራ የሚያግዝ በእድል ወይም በአጋጣሚ ስም ያገኘ ሳይሆን ለፍቶ ጥሮ ወድቆ ተነስቶ ትልቅ ስምና ማንነት የተከለ ታታሪ ሙያተኛ ነው ስትል የነጻነት ስኬት ምን ያህል በጥረት የመጣ እንደሆነ ትመሰክራለች። ድንገት የፈጠራ የኮሜዲያንን የአእምሮ ፍጥነትና ስል መሆን ያሳያል። ፍጥነት ብቻ ሳይሆን በፍጥነት መናገር የሚፈልጉትን ወይም ደግሞ ማስተላለፍ የሚፈልጉትን መልእክት ማድረስ ይጠይቃል። በዚህም ነጻነት የተካነ ሙያተኛ ነበር። በጣም ለዛ ያለው በጣም ወዝ ያለው ሲሆን ያ ሰው ከሁሉ መጥቆ ይወጣል የሚሉት ረዳት ፕሮፌሰር ነብዩ ባዬ ለዚህ ማሳያ ነጻነትን ይጠቅሳሉ። ነጻነት መድረክ ሲመራም ይሁን ፊልም ወይም ቲያትር ላይ ሲተውን ችሎታው ጎልቶ ይታያል።
ብዙዎች ስንመለከተው ደስ ይለናል በማለት አስቂኝነቱ ብቻ ቢታያቸውም የአእምሮ ስለትና ብስለት ብዙ ሊባልለት እንደሚገባ ባለሙያው ያስረዳሉ። ትልቁ ችሎታ የአእምሮ ፍጥነት ነው። አእምሮ ሲፈጥን አንደበት አብሮ ከተሰናኘ፣ የቋንቋ ችሎታ አብሮ ከተቀናጀ፣ ለዛና ወዝ አብሮ የሚሄድ ከሆነ ደስ የሚል የተዋጣለት ኮሜዲያን ነው ይላሉ። ይህ ሰው የተዋጣለት ኮሜዲያን ነው። ነጻነትን የሚገልጹት ሀሳቦች የማያልቁበት ቃላት፣ የሚታዘዝለት አእምሮ፣ በፍጥነት ሁሉም የሚገዛለት ብለው ነው ነጻነትን የሚገልጹት። በተለይ ደግሞ ነጻነት ስታንዳፕ ኮሜዲና ቲያትርን የማዋሃድ ቅርጽ እንዳመጣም ይናገራሉ። መድረክን መግዛት የሚችል ተመልካቾች ፊት ወጥቶ አሸንፎ የሚፈልገውን አሳክቶ የሚወርድ ሰው ነበር ሲሉም ያሞካሹታል። አንድ ባለሙያ ለብቻው በይዘት ስብጥርና ተለዋዋጭነት እንዲሁም በማሳቅ መድረክ በመያዝ ረገድም ነጻነት ታሪክ ለዋጭ እንደሆነ ሙያዊ አስተያየታቸውን ሰጥተዋል። ነጻነት ለብቻው መድረክን እያዝናና በመቆጣጠር ያለው ችሎታ ፍሬሽማን ቲያትር ላይ ጎልቶ እንደወጣና በስታንዳፕ ኮሜዲ የመጣው ለውጥ እንደ እሸቱ መለሰ ያሉ ኮሜዲያኖች እንዳፈራ ረዳት ፕሮፌሰሩ አክለው ገልጸዋል። እና ውላቸው ደጀኔ፣ እነ ተስፋዬ ሳህሉና እና በራ ደስታ በተውኔት ውስጥ የኮሜዲ የስራቸው እንደታወቀ በመጥቀስ ነጻነት ግን ብቻውን መድረክ በመቆጣጠር የታሪክ እጥፋት እንዳመጣም አክለው ይገልጻሉ። ክብራትና ክብራን የቻናላችን ቤተሰቦች፣ ነጻነት በስራው ብቻ ሳይሆን በባህሪውም የተደነቀለት የተመሰከረለት ጀግና ነው። ትሁት ነው ይሉታል ብዙዎች። እንዲያውም በጣም ትሁት ሰው ነው በማለት ረዳት ፕሮፌሰሩ የነጻነትን ሰብዕና በመግለጽ ይጀምራሉ። መድረክ ላይ ፈጠራ የተሞላቸው ባለሙያዎች ከመድረክ በታች አስተዋይ፣ አዳማጭ፣ ሰው አክባሪ እንደሚሆኑ ማሳያው ነጻነት ነው ብለውም ያምናሉ። ሰው ካለፈ እንደሚባለው ሳይሆን እውነቱን የምናገረው በጣም ሰው አክባሪ፣ በጣም ትሁት፣ አስተዋይ ነው። መድረክ ላይማ የሚጠቅመውን ነገር የሚያገኘው በማስተዋል በማዳመጥና በመጠየቅ ነው። ባህሪው ታዋቂ ስለሆነ ሰዎች እንዲሸሹት የሚያደርግ ሳይሆን ወደ እሱ የሚያቀርብ እንደሆነ ይመሰክራሉ። ሰፈር ውስጥም ሰፊ መድረክ ላይም አንድ ሰውም ቢያገኝ ሰው ቢኖርም ትሁት ነው። መተናነስ፣ ሰው ማክበር፣ አዳዲስ ነገር መማር አይበት ነበር ይላሉ። ለልጆቻችን እንዳጎቶቻቸው አይነት ሆኖ በቴሌቪዥን የምናየው ሰው ነበርም ይላሉ። በኢትዮጵያውያን የጋራ ዝነ ልቦና በጋራ እሳቤ ውስጥ ቦታ ያለው ሰው ነው ሲሉም አክለዋል። ነጻነት ለሙያው ታታሪ እንደነበር ሳይጠቅሱ አላለፉም። ፈጣሪ የሰጠውን እድሜ በአግባቡ እንደተጠቀመበትም ያምናሉ። ብዙ ትዝታ፣ ብዙ የጥበብ ውጤት በአጭር ጊዜ ሰጥቶ ሄደ ሰው ነው ብለዋል። ነጻነት ለሙያው የነበረውን ተቆርቋሪነት በተመለከተ መዓዛ ወርቁ በ2004 ዓ.ም የግል የቲያትር ሰሪዎች በቲያትር መግቢያ ዋጋ ላይ ባካሄዱት ትግል ትልቅ አስተዋጽኦ ያደረገ የሙያው ተቆርቋሪ ነው ስትል ትገልጸዋለች። ከነጻነት ተወዳጅ ስራዎች መካከል አንዱ የሆነውና በ2000 ዓ.ም መጀመሪያ አካባቢ ወደ መድረክ ያመጣው ፍሬሽማን ቲያትሩ ረጅም ጊዜ በሙሉ አዳራሽ ከመታየቱ በተጨማሪ መነጋገሪያም የነበረ ነው። ፍሬሽማን ቲያትር የነጻነትን ድርሰትና ዝግጅት ሲሆን በተለያዩ ዓለም ሀገራት ከመታየቱ በተጨማሪ እስከ ቅርብ ጊዜ ድረስ እያረፈ ወደ መድረክ የሚመለስ ተመልካችን ወደ ቲያትር ቤት የሚመልስ ተወዳጅ ስራ ነው ስትል ደራሲና አዘጋጅ መዓዛ ወርቁ ያላትን አድናቆት ትገልጻለች። ለነጻነት በሙያው ስኬት እንዲያገኝ ካደረጉት ነገሮች መካከል ለሁሉም ነገሮች ራሱን ቅርብ ለማድረግ ያለው ፍላጎትና ጥረት መሆኑም የምትናገረው መዓዛ የነጻነት ህልፈት በእጅጉ አሳዝኗታል። እኔ ሳውቀው ነጻነት ለህዝብ፣ ለሚዲያ፣ ለዓለም አቀፍ መረጃና ለንባብ የቀረበ ነበር። ይህ ደግሞ ካለው የተፈጥሮ ፈጣን አሳቢነት ላይ የተሟላ ሰብዕናና በማንኛውም ጉዳይ ላይ የተሻለ መረዳት እንዲኖረው አድርጓል። ለስራውም የማይነጥፍ ግብአት እንዲኖረው አግዞታል ስትል ነው መዓዛ የተናገረችው። በወጣትነቱ ወደ ጥበብ የተሳበው ነጻነት አዲስ አበባ ኡራኤላ አካባቢ በ1975 ዓ.ም የተወለደው ነጻነት ወደ ቲያትር የገባው በለጋ ዕድሜው ነበር። ተዋናይ፣ ኮሜዲያን፣ የቴሌቪዥን ፕሮግራም አዘጋጅና አቅራቢው ነጻነት በኢትዮጵያ የፊልም ቲያትርና የቴሌቪዥን መሰናዶ ታሪክ ጉልህ ሚና አለው። የሁለተኛ ደረጃ ተማሪ ሳለ የራስዎን ቲያትር በመጻፍና ሴት ገጸ ባህሪ ወክሎ
በመተወን የመምህራኑን ትኩረት እንዳገኘ ይነገርለታል። በተለይ የአማርኛ አስተማሪው ያበረታቱት እንደነበር በሰጣቸው ቃለመጠይቆች ተናግሯል። በኢቢኤስ ቴሌቪዥን ላይ የቤተሰብ ጨዋታ አቅራቢ ሳለ መሰናዶ ከፍተኛ አድናቆት ያለውና ተወዳጅ እንዲሆን የአንበሳውን ድርሻ ተወጥቷል። ኢቢኤስ ቴሌቪዥን በማህበራዊ ሚዲያ ገጹ ላይ አርቲስቱ ባደረበት ህመም በድንገት ህይወቱ ማለፉን ገልጾ ጎልቶ የተሰማውን ሀዘን ገልጿል። ጠቅላይ ሚኒስትር አብይ አህመድም በህልፈቱ የተሰማቸውን ሀዘን ገልጸው ነጻነት በተለይም በህዳሴ ግድብ በተዘጋጀው 2016 ዓመተ ምህረት የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም አስታውሰዋለሁ በማለት በማህበራዊ ትስስር ገጻቸው ላይ መልእክታቸውን አስተላልፈዋል። ጠቅላይ ሚኒስትሩ ጨምረው ነጻነት የመራውና እሳቸውም የታደሙበት የአዲስ ዓመት ዝግጅትን በማስታወስ ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር። ለቤተሰቦቹና ለአድናቂዎቹ መጽናናትን እመኛለሁ ብለዋል። የነጻነት ዜና እረፍት መሰማቱን ተከትሎ የተለያዩ ማህበራዊ ሚዲያ ገጾች ላይ የሙያ ባልደረቦቹ እንዲሁም ቢቢሲን ጨምሮ አድናቂዎቹና የተለያዩ ሚዲያዎች ከምስሉ ጋር ሀዘናቸውን በመግለጫቸው እያጋሩ ነው የሚገኙት። ነጻነት ባለትዳርና የሶስት ልጆች አባት ነው። ለወዳጅ ዘመዶቹ፣ ለቤተሰቦቹ ሁሉ በድጋሚ መጽናናትን እንመኛለን።